ወይኔ ጉዴ ሰዓቱ በጣም ሄዷል በቃ መሄድ አለብኝ ልጅ ይሁን መነገርሽ ነገር አለ ወይ እናቴ ቶሎ መሄድ አለብኝ ወሳኝ ነገር ካልሆነ ነገ ታሩኛለሽ ልጅ አንድ ነገር ወስድሻለሁ ምንድነው እሱ ቅድም አንቺ ውጪ ያለሽ የሆነ ሰው በስልክ ደውሎ ነበር ማ ለምንድን ነው ያልነገርሽ ማንነቱን አልነገረኝም ግን አንድ ከባድ ነገር ነግሮኛል ምንድን ነው የነገረሽ ልጅ እውነት ላይሆን ይችላል እንደባለፈው ግን ተስፋ እንዳታደርጊ ለሱ አታስቢ ይልቅ አሁን ምን እንዳለሽ ንገሪኝ ልጅ ምን መሰለሽ ሰላም ሰላም ምን ይቅርታ እናቴ እንዴ ሄሎ ብለኝ የታቦሽ ሄድሽ ነው እናቴ ጋር ነኝ ምን ነው ፈለግሽ ስሚ አሁኑኑ ነኝ ማማ ሞታል ምን እትዬ ምን ሆነች ሰላም ምን ሆነች አሁኑኑ ነኝ ሳታብድ አትቀርም ደግሞ በጣም ፈርቻለሁ እሺ በቃ ቶሎ እመጣለሁ እሺ እናቴ መሄድ አለብኝ በቃ እትዬ በጣም ታማለች አሉኝ ወይኔ በሞትኩት ምን ነካት በቃ አብረን ያለ አይ አያስፈልግም አንቺ ምትሄጂበት የለም ቢሆንስ ሰላም እኮ ባለውለታዬ ናት እኔ አብሬሽ እመጣለሁ እሺ በቃ ቶሎ ተነሽና እንሂድ አንቺ ገዳይ አንቺ ነፍሰ በላ ሌላ ምትገዩ ሰው እየጠበቅሽ ነው ገዳይ አንቺ ነፍሰ በላ ሰው አልሰራው ስራ እንደዚህ ይሆናል ምስኪን እንግዲህ አንዴ ገብቼበታለሁ ወደ ኋላ የለም አንቺ የትም ለመዞር ነው እንዴ የተቀጣሽው እትዬ ፈቅዳልኝ እኮ ነው ምንድነው የምፈቅድልሽ ማዘር አንቺ እንኳን አትቆጫትም ምንም ቢሆን እኮ የሰው ቤት ሰራተኛ እንደሆነች እናውቃለን አይደል እንዴ አዎ ይቅርታ ከዚህ በኋላ ይለመዳት እኮ አንቺ መታኩ ስለጠይቅሽ ቅር ብሎኝ አይደለም ግን ደግሞ ባንቺ ያሳበበች ቀን በቀን ስራ ተታስዞር ነው የምትውለው በዛ ላይ ከማይመጥናት ወንድ ጋር ስትንዘላዘል ሳይ አግባብ አይደለም ብዬ ነው ላንቺም ቢሆን ከወንድ ጋር መንዘላዘሉ ምንም አይጠቅምሽም ደግሞ እውነቱን ንገሪኝ ካልሽኝ ሁሉም ሊጫወቱብሽ እንጂ ለቁም ነገር አይፈልጉሽ ያው ለቁም ነገር ማትመጥኝ ስለሆንሽ ማለቴ ነው ቃል ስነ ስርዓት ልጄን እንድትናገሪያት አልፈልግም ደግሞ የኔ ልጅ እንደዚህ መቼም አታደርግም እሺ ማመን አለማመን እንግዲህ አንቺ ፋንታ ነው እኔ ለራሽ ብዬ ነው እንግዲህ በኋላ ዲቃሏን ተሸክማ ካንቺ ጋር ከመመጣ ብዬ ነው አንቺ ተረጋጊ እናቴ አሁን ብላንቺ ለማናልና እንደዚህ ብትሆን እኔ ቆይ ለምን አበሳጫታለሁ እውነቱን መናገሬ ነው እንደሚያበሳጫት ባልናገረውም እኮ አንቺ ጻባሽን ካላስተካከልሽ የሚሆን ነገር ነው እሺ ቃል
ለምክርሽ አመሰግናለሁ። አረ ምንም አይደል። እትዬ እንዴት ናት? ሳሎን ነች ያለችው? ውስጥ ናት። ቀውሳለች መሰለኝ። ብቻዋን እየለፈለፈችልሽ ነው። ይሄ ለኔና ለልጄ ማይበላብን። ይሄ ለኔና ለልጄ ቆንጆ አድርጌ የሚሰራውት። እትዬ ምንድን ነው የሆንሽብኝ? ወይኔ ጉዴ! እትዬ በሆድሽ መያዝ ጥሩ አይደለም እያልኩሽ። እኔ የምለው ልጅሽ ግን በጣም አሽቃብጤ ናት። ቆይ አሁን በህይወት ላለ ሰው እንዲህ ማልቀስ ተገቢ ነው ወይስ ሞቷን እየተመኘችላት ነው? እኔ እንደውም ሳስበው ለካ ማሽቃበጡ ከዘር ነው። እትዬ ምንም ነገር አልሆንሽም። እሺ ሁሉም ነገር ሰላም ይሆናል። ቆይ ለምንድን ነው የምታሻት? አብዳለች እኮ። ዝም በይ። ምንም አልሆነችም። እኔ አብጃለሁ እንዴ? አይ አላበድሽም። ምንም አልሆንሽም። በጣም ደህና ነሽ። ማናት ስታሳዝን? ማናት ለኔ የምታዝነው? አንቺ ልጅ አይደለሽ እንዴ? ልጄ ብለኝ እንዳታደርጊው። በስልክ የሰማሁት ነገር እውነት ነው እንዴ? እንዴት ከመሬት ተነስታ ልጅ አለቻት? ትንሽ አሟት ቢሆንም ውስጧ ነግሯት ሊሆን ይችላል። ልጅሽ ነኝ። ቆይ አንቺ ልጅሽ ውሸት ስትናገር ዝም ብለሽ ታያታለሽ እንዴ? ብሌን የሰላም እውነተኛ ልጅ አይደለችም። እኔ ነኝ የሰላም እውነተኛ ልጅ። በዚህ ሰዓት ከሷ መራቅ አያስፈልግም። ትክክል እንኳን ባትሆን ለጭንቅላቷ ሰላም ሲባል ትክክል ናት እያሉ ማረጋጋት ነው የሚሻለው። እና ስታገግም ሁሉም ነገር እንደበፊት ይሆናል። እንደዛ ነው መሆን ያለበት። እትዬ ማለቴ እማዬ ውስጥ ገብተን ብንበላ ይሻላል። ለአንቺ ላይ የሰራሁልሽ ምግብ አለ። ይሄንን ተይው፣ እነሱ ይብሉት። አታያቸው? እርቧቸዋል እኮ። እርቧቸዋል። እኔ ልጅ ደግ እኮ ነሽ። ግን እኛስ ምን እንበላለን? ለእኛማ እኔ ራሴ ቆንጆ ምግብ ሰርቼልሻለሁ፣ እሱን እንበላለን። በቃ እንደሰማ ከሆነ ይሄንን እነሱ ይብሉት። ለእኔ ልጄ ቆንጆ ምግብ ሰርታለኛለች። አንቺ ልጅሽ አበደች እንዴ? ምንድነው ራባቸው ቅጠል ይብሉ የምትለው? ብሌን እኮ ብለነች። ለዛ ነው እንደዚህ የምትናገረው። አለበለዚያማ ሰላም ቅጠሉን ካልበላው ትል ነበር። አልገባኝም። ለነገሩ እንደ ብሌን ብልህ ካልሆንሽ አይገባሽ። ኧረ እባክሽ ምን ትመስላለች? ቃል ለእናቴ የሰራሁላት ምግብ ከኪችን አምጪልኝ። ምን ድፍረትሽ? እኔ ቆይ ሰራተኛሽ መሰልኩሽ እንዴ? አንቺ እንደዛ አይባልም። እናትሽን እኮ በዘዴ ምግብ እንድትበላ ልታረጋት ነው።
እሺ ለራስሽ እናት ስትይ ተረጋግተሽ አስቢ። እሺ የማንም ገረድ ይዘዘኝ። በዚህ አይነትማ የሆነ ሊሆን ነው ማለት ነው። እቺ አሮጊት ግን እንዴ ልጅ አልቻት ብሌ ራሱ አውቃ ነው በሷ ፊት አልቃሻና አዛኝ የሆነችው። ሴትዮዋ እንደሆነ አብዳለች። ፊት ለፊት ስታለቅስባት ልጇ መሰለቻት። እቺ ከይሲ ቆይ ልኳን ነው ማሳያት። እዚህ ምግብ ውስጥ መርዝ ከቶ ነበር ሁለቱንም መድፋት። ይሄ ብሌኒ ሌላ የምትፈልጊው ነገር አለ? ይሄውቲ ጉሮሽ ጓደኛዬ ፍቅር ያዘ ማለት ነው። አንተ ራስህ ብታውቃት እኮ ትወዳት ነበር። በጣም ደስ የምትል ልጅ ናት። እንደዛ ከሆነማ ታስተዋውቀኛለህ። ኧረ እኔ ላንተ ኧረ ተው ትቀልዳለህ እንዴ? ብሌኔንማ ለጅብ አሳልፌ አልሰጥም። ማን ነው ጅብ አንተ? ይልቅ ስማኝማ ዛሬ ሁሉንም ነገር ልነግራት አስቤያለሁ። ምን ብለህ ነው የምነግራት? ያው ቀለል አድርጌ እንደምወዳት እንደማፈቅራት ነው። ጥሩ ነው፣ ግን ዝም ብለህ አትንገራት። እና ቆንጆ እራት ጋብዛት፣ አሪፍ ጊዜ አሳልፉ። ከዛ ትነግራታለህ። እሺ ካለች ጠዋት አብራችሁ ቁርስ ትበላላችሁ። አንተ ደግሞ የሚቀለድበትና የማይቀለድበትን አታውቅም እንዴ? ይኸውልህ ትሰማኛለህ? ብሌንን የእውነት ነው የምወዳት እንጂ ለእንደዚህ አይነት ተራ ነገር አይደለም የምፈልጋት። እሺ ዳጊ፣ ምን ነው ለጨዋታ እኮ። በል በቃ ቻው። ብሌኔ ምን አይነት ልጅ እንደሆነች ብታውቅ ኖሮ እንደዛ አትለኝም ነበር። ምስኪንትዬ ጭንቀት እኮ ነው እንደዚህ ያደረጋት። እኔ የምልሽ ቃል የተለየ የተፈጠረ ነገር አለ እንዴ? እኔም አውቃለሁ። በእርግጠኝነት ከባድ ችግር ውስጥ ናት። እንቅልፍም እየተኛች አይደለም እኮ። እሱን ደግሞ አንቺ እንዴት አወቅሽ? ነግራኛለች። እሱን ደግሞ አታያትም እንዴት እንደተኛች? ጭንቀቱ ላይ እንቅልፍ ተጨማምሮ ነው እንደዚህ ያደረጋት። ጸበል ብንወስዳት ግን ጥሩ ነው። በተለይ እዛ ትንሽ ቆይታ ብትመጣ ለሷ ይሻላታል። አይ ይሄ በጸበል የሚድን በሽታ አይመስለኝም። ሐኪም ቤት ብንወስዳት የተሻለ ነው። አትሳሳች ቃል፣ ዋናው እምነትሽ ነው እንጂ በጸበል ማይድን ምንም አይነት በሽታ የለም። ኧረ እባክሽ ነይ እንዴ፣ እንደውም ውጭ ላይ ላናግርሽ። እሺ መጣሁ። አቤት ቃል ፈለግሽ? ቆይ ምን አቦሽ አስበሽ ነው? አልገባኝም ቃልዬ። ሆን ብለሽ ከሷ ፊት ያዘንሽ የመሰልሽው? ለምን እንደዛ አደርጋለሁ? ሆን ብለሽ ልጇ መስለሽ ለምታይ ነው? ቆይ ከኔ በላይ የዋ ለመሆን እያስመሰልሽ ነው እንዴ? ቃል
ምን ማለትሽ ነው? እኔ እንደዚህ እንደምታደርግ በምን አውቃለሁ? ልጅሽ እኔ አይደለሁም ማለት ትችይ ነበር። ሆን ብለሽ አቀደሽበት ነው። እኔ ለትዬ ብዬ ነው። ሁሉም ነገር በዚህ ሰዓት እሷ እንደምትፈልገው ነው መሆን ያለበት። ምን አገባሽ? ቆይ አንቺ ቆይ ለምንድን ነው ለሷ የምትጨነቂው? ከኔ በላይ መስለሽ ለምታይት አሞክርሽ። ቃል እያሳመምሽኝ ነው። እሱ ይገርምሻል እንዴ? ገና ሲጥ አድርጌ እገልሻለሁ። የእሷ ልጅ እኔ ብቻ ነኝ። እውነታውንማ ሁላችንም እናውቀዋለን እኮ። ንገሪያታ። ለምን አትነግሪያትም? ንገሪያት። ለእናቴ አስቤ ነው ሁሉም ነገር አላደርገው። እሱ ካሰብሽ አጉል ቀደም ብትይው ነገር አቁም እሺ። አለበለዚያ ግን ያቺ አሮጊት እንዳልሽንም ሆነ እራስሽን አደጋ ላይ ነው እሺ የምትከጂው። ቃል እሺ ልቀቅኝ። ለእሷ የምር የምታስቢ ከሆነ ያልኩሽ ብታደርጊ ነው እሺ የሚሻልሽ። እሺ ቃል እያሳመምሽኝ ነው። ከዛሬ በኋላ ከኔ በላይ አሳዛኝ ሆነሽ ለመታይ ብትሞክሪ ሲጥ አድርጌ ነው የምገልሽ። ሆን ብዬ ያደረጉት ነገር አይደለም። አትመልሽልኝ። መልስ አትመልሽልኝ እኮ ነው የምልሽ። ደፍረት ነው ልጄን የምታንቂያት? ማም እሷ እኮ ያንቺ ልጅ አይደለችም። ዝም በይ እሷ የኔ ልጅ ናት። የኔ ልጅ የኔ ብቻ። ከዛሬ በኋላ ማንም አይነካሽም። ማንም አይነካሽም። እሺ ጫፍሽን እንዳይነኩት እሺ እናቴ። ውጭልኝ። እኔ ሰው ገዳይ አይደለሁም። አንቺ ገዳይ አይደለሽም። ተረጋጊ። አይዞሽ ገኒ እንዴት አደርሽ? የት ሄደሽ ነው? ከልጄ ጋር ሰላም ጋር ሂጅ። ሰላም በባለፈው የነገርሽ ሴትዮ? አዎ በጣም ታመመች። ብታይ ምን ነው? ምን ሆና ነው? ጭንቀት መሰለኝ። ብታይ እንደ እብድ አድርጓታል። ብታይ ብቻዋን ታወራለች። እራሷን ራሱ በሚገባ የምታውቅ አይመስለኝም። የፈጣሪ ያለ ስታሳዝን። ምን ሲል ተጠጋት? ምኑ? ሰይጣኑ ነው። እንዲህ አይነት ነገር እኮ ሰይጣን ነው። የከበደ ልጅ እንዲሆኑ አይደለ እንዴ ራሱን ያጠፋው? ኧረ በስመ አብ በይ። ሰላምማ ራሱን አታጠፋም። እሱ ሲጠብቀን ነው የሚባለው። ይልቅ አንድ ነገር በጣም ያስጨነቀኝ ነው። ምንድን ነው እሱ? እስኪ ንገሪኝ። መቼም ተማክረን መፍትሄ እናጣለትም። ጠዋት አንድ ስልክ ተደወለልኝ። ከዛ በኋላ ደግሞ ሰላም የቤሌን ትክክለኛ እናት እንደሆነች ነገር። ቆይ እንዴት ነው? ወላጅ እናቷ መጣለች አልተባለ? እሷን ታያት ለብር ብላ ነው። የውሸት እናት ናት። ታዲያ ይሄስ እውነት ባይሆን? አዎ እኔም እንደዛ እያሰብኩ ነው። አላመንኳቸው። የባለፈው ውሸት ከሆነ ይሄም እንደዛው ነው የሚሆን። እርግጠኛ ነኝ በባለፈው የደወለልሽ ሰውዬ ይሆናል የደወለልሽ። ሰው ግን በውሸት ግን ምንድን ነው የሚጠቀመው? እኔ ራሱ እሷ አይደል ግራ ይገባኝ። ብር ከፍሎ የውሸት እናት ማምጣት ምን ይጠቅማል? ይሁን የተደበቀ ነገርማ አለ፣ ግን እኔ እደርስበታለሁ። ብቻ አንቺ ገኒ አትጨነቂ። ከመጨነቅ ምንም አይገኝም። ሁሉም ነገር በጊዜው ይጋለጣል። እሺ ጎረቤቴ። ገኒ በቃ እኔ የምሄድበት ቦታ አለ። በቃ ደህና ነኝ። ውስጥ ነች? አዎ ውስጥ ናት። ግንባርሽ ነው ምንድን ነው? እች ቀስ ፈንክታይ ነው። ትፈናክታለች እንዴ? በዚህ ልክ ነው ያበደችው? ልጄ ነካሽ ብላ እኮ ነው
ስትቀውስ ጊዜ እኮ እኔን ትታ ብሌን ልጅ አለቻት። ያቺ ብሌን ደግሞ ሆን ብላ እንደ ልጇ ለመታየት እየሞከረች ነው። እንዴት እንደዛ ይሆናል? ይሄ እኮ ትልቅ አደጋ አለው። ለአሁኑ እኮ ኖርማል ነው። ስለቀወሰች ነው በቃ ሁሉ ነገር የተቀላቀለባት። እንደምንም ብለን ብቻ ማዳን አለብን። ለምን አልማዝን ገለሻታል ብለን አስፈራርተን ለምንቀበላ ብር ነው? አንቺ ጅል፣ ሁሉን ነገር እኮ ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ሌላ ይቅር፣ ይሄንን ቤት እንኳን ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ካበደች እንግዲህ ይከሰርም ማለት ነው። አዎ፣ አሁን አንድ ሳይካትሪስት ጓደኛዬ ጋር ደውዬ ቶሎ ይዛት ና ብሎኛል። እና ቆይ ልትወስዳት ነው? እሷን ለማዳን የትም ወስዳታለሁ። ካልዳነች እኮ የእስከዛሬው ድካማችን ሁሉ በዜሮ ነው የሚባዛው። እቴ ያሎሚ ሽታ ያሰውዬ እናለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ። አልወስድሽም ትዳሩን ፈቶ እሎልሻል ጋሻጦ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዱ በሮ እቴ ለምንድን ነው አንቺ የምታለቅሽው? ቃልዬ በልጅነቷ ማጫወታት ጨዋታ ትዝ ብሎኝ ነው። አንቺ ስለምንድን ነው የምታለቅሽው? ትክክለኛ እናቴ ናፍቃኝ ማለት እትዬ እናቴ ጋር ደርሼ ልምጣ? አንቺ ያሰውዬ እናለሽ ማታ እንዴ ወይኔቴ! እንዴ ምን ሆናብኝ ነው? ወይኔቴ! ወይኔ! አንቺ ምን ሆና ነው እንዴ? ወይኔ! ማነው አንተ? ማነው እሱ? ማን? እኔን እህቴ ማን? እንዴ ወንድሜ ነህ እንዴ? አዎ እህቴ፣ ወንድምሽ ነኝ። ወንድሜ ነው? አዎ። ለምንድን ነው የምታለቅሰው? የት ሴትዮ አንተንም አነቀችህ እንዴ? ኧረ አይደለም፣ ዝም ብዬ ያሟል መሰለኝ። ዝም ብሎ ማልቀስ አለ እንዴ? አንዴ እንዴ ላውራሽ። ይኸውልሽ ብሌን፣ እኔ አንድ የማውቀው ዶክተር ስላለ እዛ ቀድሜ ይዘናት እንሂድ። የሆነ ነገር ቢያትና ይዘናት እንሂድ። ጋሼ ግን ጸበሉ አይሻልም? ይኸውልሽ መጀመሪያ ዶክተሩ ጋር ይዘናት እንሄዳለን። ከዛ በኋላ ደግሞ ጸበል ይዘናት እንሄዳለን። አንቺ ስለምትሰማሽ የሆነ ነገር ቢያት እያልኩሽ እኮ ነው። የሆነ ነገር ቢያት። እሺ በቃ እናቴ። ወይዬ እኔ ልጅ የሆነ ቦታ እንሂድ። የት? በጣም ደስ የሚል ቦታ። እኔና አንቺ ካጎቴ ጋር ሆነን ተዝናንተን እንመጣለን። እሺ እንዴ፣ ደስ ይለኛል። በቃ ትንሽ እንዳመጭ አንቺ እንዳመጭ። እሺ እሷ እሺ
ሰላም ምን ሆና ነው? ቃል ሰላምን ደግፏት የወጡት አሟት ነው? ዳግም እናቴ ታመመችብኝ። ቆይ ምን አባቴ ሊውጠኝ ነው? ምኗን ያመማት? እኔ እንጃ። ጭንቅላቷ ምንም ልክ አይደለም። ራሷን ሁላ እኮ አታውቅም። በጣም እየፈራው ነው። አታምነኝም ዳጊ? እኔን እንኳን አታውቀኝም። አይዞሽ ቃልዬ፣ ምንም አትሆንም። ዳጊ እቤት ማንም የለም። ብታይ ቤቱ ሊበላኝ ነው። ለትንሽ ጊዜ አንተ ጋር ልሁን? አረ ችግር የለውም ችግር የለውም። ነይ ናንጂ። አይ እዚሁ ይሻለኛል። ቆይ አሁንም አኩርፈኛል እንዴ? ደግሞ ባሪፉ ልክስ እችላለሁ፣ አንተ ከፈለክ ማለት ነው። ሻይ ላፍላለሽ? ከፍቶኛል። አጠገቤ ነው፣ አጽናናኝ። የከፋሽ ግን አትመስይም። እኔ አንተ እንዳይደብረ ነው እንጂ ሀዘኔን ዋጥ ያደረኩት። እናቴ እኮ ነች የታመመችው። ይቅርታ፣ እኔ እኮ እንደሱ ለማለት ፈልጌ አይደለም። አንድ ያለችኝ እናቴ ማንስ ስትለኝ ምን ሊሰማኝ እንደሚችል ታውቃለህ? እንደውም ብሄድ ይሻለኛል። አይደለም እኮ ቃል፣ እኔ እንደዛ ለማለት እኮ ፈልጌ አይደለም። ተወው በቃ፣ ማለት የምትፈልገው ብለሃል። አይዞሽ በቃ ወደ ጤኗ ትመለሳለች። ለምንድን ነው ያስወጡን? በደንብ አይመረምሯትም እንዴ? አንቺ ደግሞ ከዶክተሮቹ በላይ ያውቃለሁ እያልሽ እኮ ነው። እሱም አውቃለሁ፣ ግን ለምንድን ነው እዛ ያስገቧት? ልብስ እንኳን አላዝንላትም እኮ። አንቺ ልጅ ያምሻል እንዴ? ምንድን ነው የምትነሰንሽኝ? እዛ ሁሉም ነገር አለ አልኩሽ አይደል እንዴ? የተሞላ ሆስፒታል እኮ ነው። እኔ በጓደኞቼ በኩል ሄጄባቸው ነው እንጂ ያለ ቀጠሮ እኮ ማንንም አስተናግዱ። ከፈለግሽ ደግሞ አንቺ ይዘሽላት መሄድ ትችያለሽ። እሺ፣ ግን ምን ያህል ቀን ነው የሚያስቆዩት? ስንቴ ነው የምነግርሽ? እስኪ ሳላት እዛም ቆይቶ አይቀርም እንዴ? ስንቴ ነው ደጋግሜ የምነግርሽ? እሺ፣ ግን እየሄድኩ መጠየቅ አልችልም? አይ አሁንስ አበዛሽው። ከአሁን በኋላ ግን ሌላ ጥያቄ እንዳትጠይቂ። እንደውም ብቻሽን እንጂ እኔ ወደ ቢሮ መሄድ አለብኝ። እትዬን ጭንቀቷ ከፍተኛ ደረጃ ስለሆነ ከሚጥላት ነገር ጋር ተደምሮ እዚሁ ተኝታ ማገገም አለባት ብለው እዛ አስቀሯት። ምን እንደሆነ አላውቅም። ምንም ደስ አላለኝም። ትላንት ደህና የነበረች ሴትዮ በአንዴ እንደዚህ የሆነችው የሆነ ትልቅ ችግር ቢኖርማ ነው። ምን አዲስ ነገር አለ? ሰላም የብሌን እናት እንደሆነች ነግሯታል። ምን